ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ስቡሕኒ ውእቱ ወልዑልኒ ውእቱ ለዓለም። የማለዳው ድምቀት፣ የቀኑ ውበት፣ የአእምሯችን ሰላም፣ የሕሊናችን ዕረፍት የሆነው ኃያሉ አምላካችን አባታችን እግዚአብሔር በሰላምና በሕይወት በጤና ጠብቆ ምሕረት ቸርነቱን አብዝቶ ኃጢአት በደላችን ይቅር ብሎ በዚህ ቦታ ስለሰበሰበን ስሙ ለዘላለም የከበረና የተመሰገነ ይሁን። አይንተ እግዚአብሔር አባቶቼ ካህናት፣ ላይካነ ምስጢር ወንድሞቼ ዲያቆናት፣ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ ከማኅፀነ ዮርዳኖስ ከአብራከ መንፈስ ቅዱስ የተገኛችሁ የክርስቶስ ቤተሰቦች፣ የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት በኩራት ልጆች፣ አባቶች፣ እናቶች፣ ወንድሞችና እህቶች፣ ንጻ ጠባይ ያላደፈባችሁ ሕፃናትም ጭምር በወደደን ባከበረን በኃያሉ በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? አይሾሙት ንጉሥ አያበድሩት ባለጸጋ ወልደ እግዚአብሔር ሕያው ወልደ ማርያም ስግው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ኃጢአትና በደል መተላለፍና ርኩሰት ከበዛበት ዓለም ለይቶ በቅድስናው ስፍራ ተሰብስበን ቅዱስ ቃሉን እንድንሰማ ስለረዳን ስላገዘን ስሙ ለዘላለም የከበረና የተመሰገነ ይሁን። የወላዲተ አምላክ የቅድስት ድንግል ማርያም በረከት የቅዱሳን አባቶቻችን ረድኤት በሁላችን ላይ ይደርብን። ስምዖን ወልደ ዮና ታፈቅረኒኑ ፈድፋደ እምሎ። የትምህርታችን ርዕስ የምናደርገው በዮሐንስ ወንጌል ምዕራፍ 21 ቁጥር 15 ላይ ያለውን ኃይለ ቃል ነው። እንደ አምላካችን እንደ ልዑል እግዚአብሔር መልካም ፈቃድ የትምህርታችን ርዕስ የሚሆነው ከእነዚህ ይልቅ ትወደኛለህን የሚል ይሆናል። እስከ ኃይለ ቃሉን ተናገሩት። ከነዚህ ይልቅ ድምፃችሁ ከፍ አድርጋችሁ ተናገሩ። ትወደኛለህን? የትምህርቱ መሰረታዊ ዓላማ እግዚአብሔር ምን ያክል እኛን እንደሚወደን እርሱ እንደወደደን ሁሉ እኛም ደግሞ ልንወደው እንደሚገባ ማስረዳት ነው። ቅድም እንዳልኳችሁ በዮሐንስ ወንጌል ምዕራፍ 21 ቁጥር 15 ላይ የሚገኝ ኃይለ ቃል ነው። እግዚአብሔር ቢረዳን ዛሬ የምንማረው በተጠቀሰው ምዕራፍ የዮሐንስ ወንጌል ምዕራፍ 21 ቁጥር 15 ቁጥር 16 ቁጥር 17 እነዚህም ብቻ ነው የምንማረው። ንባቡን በአማርኛው መጽሐፍ ቅዱስ ብታነቡት በጣም አጭር ነው የሚሆነው። ነገር ግን በጣም ብዙ ሀሳብ፣ ብዙ ምስጢር፣ ብዙ ትርጉም ያለው የመጽሐፍ ቅዱስ ክፍል ነው። ይህ የመጽሐፍ ቅዱስ ክፍል ባለፈው ሳምንት ከተነበበው የቀጠለ ነው። የዛሬ ሳምንት አስታውሱ ከሆነ የተማርነው ዮሐንስ ወንጌል ምዕራፍ 21 ቁጥር 1 ጀምሮ እስከ ስንት ነበር? እስከ 15 ድረስ ያለው ነበር ማለት ነው። ስለዚህ ባለፈው ከቆመው ነው የቀጠለው። በማስተዋል ሆነን ቃሉን እንሰማ ዘንድ ይገባል። እንግዲህ የእግዚአብሔር ልጆች መጽሐፍ ቅዱስ እግዚአብሔር ፍቅር እንደሆነ ይነግረናል። መጽሐፍ ቅዱስ እግዚአብሔር የፍቅር ሁሉ ሙላት ለሰው ልጆች የሚሰጥ ጌታም እንደሆነ ያበስረናል። እግዚአብሔር በዘላለም ፍቅሩም ወዶናል። እግዚአብሔር እኛን ምን ያክል እንደወደደን በሶስት ነገሮች ባጭሩ መረዳት እንችላለን። እግዚአብሔር ስለወደደን በአርአያውና በአምሳሉ ፈጥሮናል።
ንግበር ሰብአ በአርአያነ ወበአምሳሌነ ብሎ የፈጠረን እሱ ስለሆነ ከሌሎቹ ፍጥረታት ሁሉ አልቆ ከሌሎቹ ፍጥረታት ሁሉ አክብሮ እግዚአብሔር ሰውን በአርአያው በአምሳሉ ፈጥሮታል። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26ን ማንበብ ትችላላችሁ። ይህ ብቻ አይደለም። በመጀመሪያ እግዚአብሔር በአርአያው ፈጠረን። በሁለተኛ ደረጃ ደግሞ እኛን ስለወደደን ስለሚወደን በመስቀል ላይ ሞቶ የዘላለም ሕይወትን ሰጠን። ክብር ምስጋና ለአምላካችን ለኢየሱስ ክርስቶስ ይሁን። እርሱ ሞቶ ለእኛ ሕይወትን ሰጥቶናል። ያም ሕይወት ደግሞ የዘላለም ሕይወት ነው። እሱ ወደ መቃብር ወርዶ እኛን ወደ ገነት ከፍ አድርጎናል። እርሱ ተራቶ እኛን የጽድቅ ልብስ አልብሶናል። እሱ የሽብር አክሊል ደፍቶ እኛን የክብር አክሊል ደፍቶልናል። እሱ ጎስሎ እኛ ቀና ብለን እንድንሄድ አድርጎናል። እርሱ ወደ መቃብር ከወረደ በኋላ የመቃብርን ኃይል የሞትን ስልጣን ሁሉ ገሎ ለዘላለም ሕያዋን እንድንሆን አድርጎናል። ምስጋና ለአምላካችን ለእግዚአብሔር ይሁን። ይሄ ሁለተኛው። ሶስተኛው ደግሞ ክርስቶስ አምላካችን ምን ያክል እንደወደደን የምንረዳው እንደሚወደንም የምንገነዘበው ተመልሶ መጥቶ ይሰበስበናል፣ መንግሥቱንም ያወርሰናል። ወመጽእ ካዕበ ወነሣክሙ እነሆ ዳግመኛ መጥቼ እወስዳችኋለሁ፣ በአባቴ ብዙ መኖሪያ አለ፣ በአባቴ ቤት ብዙ መኖሪያ አለ በማለት ተናግሯል። ወገኖቼ እዚህ ቦታ የሰበሰበን በሰማይ እንደምንሰበሰብ ተረድተን ነው። እዚህ ቦታ የሰበሰብነው በመንግሥተ ሰማያት ለመሰብሰብ ነው። እዚህ ቦታ የመጣነው የእግዚአብሔርን መንግሥት ለመውረስ ነው። ስለዚህ አምላካችን ኢየሱስ ክርስቶስ ፍቅር በሆነው ባህሪው እንደወደደን በዚህ በሶስት ነገሮች እንረዳለን። አዎ እግዚአብሔር የተበተኑትን በሚሰበስብ ፍቅር ወዶናል። ለባዘኑት በሚራራ ፍቅርም ወዶናል። የወደቁትን በሚያነሳ ፍቅርም ወዶናል። የራቁትንም በሚያቀርብ ፍቅር ወዶናል። ምክንያቱም እግዚአብሔር ፍቅር ስለሆነ። ምን ስለሆነ አልኳችሁ? እግዚአብሔር ፍቅር ስለሆነ። ቅዱሳት መጻሕፍትን እግዚአብሔር ማን ነው ብላችሁ ብትጠይቋቸው ፍቅር ነው ይሏቸዋል። ምን ይሏቸዋል? ፍቅር ነው ይላቸዋል። በአንድ ቃል እግዚአብሔር ፍቅር እንደሆነ ቅዱሳት መጻሕፍት ይናገራሉ፣ ይመሰክራሉ። አስተውሉ ወገኖች፣ ፍቅር ሁሉ ግን እግዚአብሔር አይደለም። እግዚአብሔር ግን ፍቅር ነው። በዚህ ምድር ላይ ያለ ፍቅር አለ። በሁለት በተቃራኒ ጾታ መካከል የሚኖር ፍቅር አለ። በጓደኛ ማቾች የሚኖር ፍቅር አለ። በቤተሰብ የሚኖር ፍቅር አለ። በዘመድ የሚኖር ፍቅር አለ። በሃይማኖት የሚኖር ፍቅር አለ። ከዚህ ሁሉ ግን የእግዚአብሔር ፍቅር ይበልጣል። የእርሱ ፍቅር ዘላለማዊ ስለሆነ እውነት እላችኋለሁ የሥላሴ አንድነትና ሦስትነት ማለትም እግዚአብሔር በአንድነት በሦስትነት ለዘላለም ጸንቶ እንደሚኖር ሁሉ የእግዚአብሔር ፍቅሩም ዘላለማዊ ነው። ወገኖቼ የእግዚአብሔር ፍቅር ዘመን አይገድበውም። ዘመን ይገድበዋል የሚልም ስጋት በፍጹም የለብንም። የሰው ፍቅር ዘመን ሊገድበው ይችላል፣ ጊዜ ሊገድበው ይችላል፣ ሁኔታ ሊገድበው ይችላል፣ ማጣት ሊገድበው ይችላል፣ መታመም ሊገድበው ይችላል፣ መራራቅ ሊገድበው ይችላል። የእግዚአብሔር ፍቅር ግን ለዘላለም ይኖራል። እሱ ደግሞ ሲወድ ለዘላለም ነው የሚወደው። ትንቢተ ኤርምያስ ምዕራፍ 31 ቁጥር 3 ላይ በዘላለም ፍቅር ወደድኳችሁ ይለናል አምላካችን። በምን ወደድኳችሁ ይለናል? እስኪ መስክሩ። በምን? በዘላለም ፍቅር የወደደ ማን ብቻ ነው? መስክሩ። ማን ብቻ? እግዚአብሔር ነው። ከሱ ውጭ በዘላለም ፍቅር የወደደን ማንም የለም። ከሱ ብቻ በዘላለም ፍቅር ይወደናል። ፍቅሩ ዘላለማዊ ስለሆነ ከወደደ የማይጠላ፣ ከሳመ የማይነክስ፣ ካቀፈ የማይገፋ፣ ከወደደ የማይጠላ የዘላለም ፍቅር ያለው እግዚአብሔር ብቻ ስለሆነ በዚህ ፍቅር ነው አምላካችን እግዚአብሔር ይላል። አዎ የሰው ፍቅር ይለወጣል አይደለም? ይቀየራል። ትናንትና የወደዱ ዛሬ ሊጠሉ ይችላሉ። ትናንትና አለን አለን ያሉ ሰዎች ዛሬ ደግሞ ሊገፋቸው ይችላል። ይሄንን በመጽሐፍም ተመስክሯል። በዚህ በራዕየ ዮሐንስ ምዕራፍ 2 ቁጥር 4 ላይ የቀደመው ፍቅርን ትታልና የምነቅፍብህ ነገር አለኝ ይላል። የቀደመው ፍቅራችን የተው ሰዎች ብዙ ነን። በዚህ በትንሹ ዕድሜያችን ስንት ወዳጅ አፈራን፣ ስንት ጓደኛ አፈራ። የትናንቱ አልሆን ብሎ ዛሬ ሌላ ጓደኛ ይዘናል። የዛሬው አልሆን ብሎ ደግሞ ነገ ሌላ እንጀምራለን።
እግዚአብሔር ግን ለዘላለም ነው ፍቅሩ። ይሄው ሰው በምክንያት ይቀርባል፣ በምክንያትም ይርቃል። እግዚአብሔር ግን ያለ ምክንያት ወደደን። እንዲህ ተብሎ ተጽፏል፣ ዓለሙን እንዲሁ ወዷልና። ይገባችኋል? እንዲሁ የተወደዱ ፍጥረታት እንደሆነ እግዚአብሔር ወልድ ኢየሱስ ክርስቶስ እንዲሁ እንደወደደን የሚወደድ ሕይወት፣ የሚወደድ ማንነት፣ የሚወደድ ሥራ ሳይኖረን ከነ ኃጢአታችን፣ ከነ በደላችን፣ ከነ ርኩሰታችን እግዚአብሔር ወደደን። ስሙ የተመሰገነ ይሁን። ከወደዱ ከነ ምኑ ነው የሚባለው? ለራሳቸው መልሱት። አይደለም እንዴ? ልጅ ከወደዱ ከነ ምኑ ይባላል። አይደለም እንዴ? ይገባቸዋል በአማርኛ። እግዚአብሔር ልጆች፣ እናቶች፣ ወላጆች ልጆቻቸውን ከነምናምናቸው እንደሚወዷቸው ሁሉ እናት በመሆናቸው ወላጅ በመሆናቸው የተነሳ እግዚአብሔርም አባታችን ስለሆነ፣ እግዚአብሔር አምላካችን ስለሆነ፣ እግዚአብሔር ፈጣሪያችን ስለሆነ፣ እግዚአብሔር ንጉሳችን ስለሆነ፣ እግዚአብሔር ታዳጊያችን ስለሆነ፣ እግዚአብሔር